ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍስሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ ላይ። ይሄ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ሰላም ጤና ይስጥልን። የተከበራችሁ የዳንቴል ሚዲያ ቤተሰቦች እንደምናላችሁ እንደምንቆያችሁ በላይ ያላችሁበት ሁሉ ሰላምና ጤና ፍቅር እንመኛለን። በድጋሜ እንኳን አደረሳችሁ። ወቅቱ እንግዲህ በዓለ ሃምሳ ነው። በዓለ ሃምሳ ደግሞ ሙሉ 50ውን ቀን የትንሣኤን የምናስብበት፣ ስለ ትንሣኤ የምናወራበት፣ ስለ ትንሣኤ ትምህርት የሚሰጥበት ጊዜ ነው። በዚህ ወቅትም እንግዲህ የለም ደስታ ነው፣ ፍስሐ ነው፣ ሐሴት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ እያልን በዝማሬ በእልልታ እግዚአብሔርን የምናመሰግንበት ወቅት ነው። ከሰሞኑን አንድ አነጋጋሪ ቪዲዮ አይታችኋል በማህበራዊ ሚዲያዎች ላይ። ብፁዕ አባታችን ብፁዕ አቡነ ገብርኤል የተናገሩት ንግግር አለ። ፍኖተ ጽድቅ የሚባል ማህበር አለ። እዛ መድረክ ላይ ተገኝተው ያስተማሩት ትምህርት አለ። እሱ ላይ ስለ እመቤታችን ቤዛነት የተናገሩት ንግግር አለ። በሱ ላይ ነው ቆይታ የምናደርገው። በየፌስቡኩም በቲክቶክም በዩቲዩብ ላይም ደግሞ መምህራኖች፣ ወንድሞች፣ እህቶች፣ አባቶች፣ እናቶችም ደግሞ ሀሳባቸውን ጠቅስ ሰንዝረዋል። እንደዚህ አይባልም፣ እንዲህ ቤተክርስቲያናችን አታስተምርም፣ ብፁዕ አባታችን ተሳስተዋል፣ ልክ አይደሉም፣ አስበልጠው ደግሞ ይቅርታ ይጠይቁ እየተባለ ነው። በደንብ አድርገው ይቅርታ መጠየቅ አለባቸው። የተናገርኩት ነገር ልክ አይደለም፣ ተሳስቼ ነው ማለት አለባቸው። ምክንያቱም እሳቸው ከተማሩት ትምህርትም አንጻር ቤተክርስቲያን ካስተማራቻቸው ትምህርት አንጻር አሁን የሚያወሩት ነገር የሚያስተምሩት ትምህርት ምንፍቅና ነው። በመናፍቃን መድረክ ላይ የሚሰጠውን ትምህርት ነው እየሰጡ ያሉት። ስለዚህ ብፁዕ አባታችን ይቅርታ ሊጠይቁ ይገባል እየተባለ ነው። እስቲ የብፁዕ አባታችንን ትምህርት እንስማና ቀጣይ ደግሞ የተለያዩ መምህራኖች ያስተማሩትን ወይም በዚህ ጉዳይ የሰጡትን ምላሽ ወደ እናንተ ነው የማደርሰው። እስቲ ብፁዕ አባታችንን መጀመሪያ እንስማቸው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። በድጋሚ ተመልሰን ተገናኝተናል። የብፁዕ አባታችንን እንግዲህ ትምህርት የሰማችሁትን ይመስላል። የተከበራችሁ ተመልካቾቻችን እንግዲህ ትንሽ ከባድ ነው። በቃ ምንፍቅና ነው። አንደኛ መድረኩ ራሱ ልክ አይደለም። መልእክቱ የተላለፈበት መድረክ ልክ አይደለም። ይሄ ፍኖተ ጽድቅ ማህበር
ትንሽ የሚያወዛግብ ማህበር ነው። እንደምታስታውሱት የቤተክርስቲያናችን ንዋያተ ቅዱሳቶችን የማይመስሉ ነገሮች ወይም በዓለም ላይ የምንጠቀማቸውን መሳሪያዎች ወደ ቤተክርስቲያን በማምጣት ዝማሬዎችን የሚዘምር ማህበር ነው። አልተስተካከለም። ይስተካከላል ይባላል ብዙ ጊዜ፣ ግን ያልተስተካከለ ማህበር ነውና እዛ ላይ ብዙ ጊዜ በተመሳሳይ የተለያዩ መምህራኖች እየተገኙ ትምህርት እንደሚያስተምሩ እናውቃለን። ዘማሪያንም እየተገኙ ዝማሬን ይፈጽማሉ። ትንሽም ሳንቲም እንደሚሰጣቸው ይታወቃልና እንግዲህ ብፁዕ አባታችንም እዚህ መድረክ ላይ ነው ተገኝተው ይህንን ትምህርት የሰጡት። ይህ የተሐድሶ ካባ ነው። ተሐድሶች የእኛን ልብስ እየለበሱ የእኛን መስቀል እየያዙ የእኛን ከበሮ እየያዙ የእኛን ጽናጽል እየያዙ የኛ የሆነውን ነገር እየያዙ እየተመሳሰሉ እየገቡ ምንፍቅናቸውን እያሰራጩ ነው፣ እርሻቸውን እየዘሩ ነው። ስለዚህ ይህ የተሐድሶ ካባ ነው። ኦርቶዶክሳውያን ልንነቃ ይገባል። የበግ ለምድ ለብሰው የሚመጡ ተኩላዎች አሉ የተባለው እና ስለዚህ የበግ ለምድ የተለበሰ ትምህርት ነው። ለምዱን መክፈፍ አለብንና ለምዱን ደግሞ የገፈፉ አባቶች አሉ። ለምዱን የገፈፉ ያነሱ ወንድሞች አሉና እነሱን እንስማ። መምህራችን ዲያቆን ያረጋል አበጋዝን እንስማና ቀጣይ ደግሞ እንመለሳለን። ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንግዲህ ታሪኩ ብዙ አለው ከጀርባ። ወደዛ ማብራሪያ ከገባው ብዙ ጊዜ ያልቃል። ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ያግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለው አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም። እንግዲህ ተከበራችሁ ተመልካቾቻችን እንዳደመጣችሁ ነው። የተለያዩ መምህራኖች በጽሁፍም በፌስቡክ ጽሁፍም እዚህ ጋር እንደምትመለከቱት ጽፈዋል፣ ሀሳባቸውን ሰንዝረዋል። የተለያዩ መምህራን እነ መምህር ምትኩ አበራ፣ እነ መምህር የኔታ ስሙር፣ ሌሎችም መምህራኖች ሀሳቦቻቸውን ሰጥተዋል። እነሱ እንዳሉ ሆነው ነው እንግዲህ አሁን ቪዲዮቹን መራርጬ ከነዚህ ሁሉ መራርጬ ወደ እናንተ ለማቅረብ የፈለኩት። ግን አንድ ወንድማችን አኬ በዚህ ጉዳይ ላይ የሰጠው ሀሳብ አለና
እናንተ አሰብስቱበት። እኔ ሙሉ ሐሳቡን ወደ እናንተ ለማድረስ ነው የምሞክረው። ግን እንትን አለብኝ፣ ሚዛን ውስጥ ወደቀብኝ ልጁ። ወደዚህም ወደዚህም አለብኝ። በእርግጥ ልጁ ትንሽ የሚያወዛግብ ልጅ ነው። እሱ ራሱ የበግ ለምድ ከለበሱ መካከል ልንለው እንችላለን አንችልም? ትንሽ ከባድ ነው። በተለይ ይሄ ቲክቶክ መንደር አሁን ከዚህ በፊት ብያቸዋለሁ። ቤተክርስቲያናችን ማህበራዊ ሚዲያዎችን ስላልተቆጣጠረቻቸው ወይም የራሷ ፕላትፎርም በዚህ መንገድ ስለሌላት በደንብ የተጠናከረ በደንብ የሚሰራበት ማህበራዊ ሚዲያዎች ስለሌላት ወጣቶች ከሰንበት ቤት ያላደጉ ወይ ቴዎሎጂ ያልተማሩ ወይ ግቢ ጉባኤ ያላደጉ ሰዎች እየመጡ የተለያየ ሀሳብ እየሰነዘሩ ያሉበት ነው እና ከነዚህ መካከልም አንደኛው ወንድማችን አኪ ነውና አሁንም እዚህ ላይ የሆነ ነገር እንትን ብሏል፣ ደፋ ብሏል እና ስሙት እናንተና የእናንተን ሀሳብ በኮሜንት ላይ አስቀምጡልኝ። እኔ ግን እንደወረደ ሀሳቡን ላስቀምጥላችሁ፣ አብራችሁን ቆይ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ፣ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚህ አንጻር ቤዛ የሚለውን ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው፣ እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍለዋል ይላል እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር፣ ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚሆነው ከዛ ትርጉም አንጻር ሲሆን እና እችን የተወሰነ ረዳት በሚለው ነው። ይቆየን።
ዳንቴል ሚዲያ ላይ ነው የምትገኙት። ዳንቴል ሚዲያን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ፣ ለሰዎች አድርሱ። ሐሳብ አስተያየቶቻችሁን በኮሜንት መድረኩ ላይ ግለጹልን፣ እኛ ጋር ይደርሰናል። ጥያቄም ካላችሁ ለመምህራኖች የሚቀርብ ጥያቄ ካላችሁም እንዲመለስላችሁ የምትፈልጉት የጨነቃችሁ ጭንቀቶች፣ ሐሳቦች ካሏችሁም ጻፉልን፣ እኛ በሚገባ መልስ እናሰጥባችኋለን። ያደመጣችሁትን ነው የሚመስለው። ወንድማችን አኬ ትንሽ ወዝገብ ያለበት ነገር ያለ ይመስለኛል። አልጠራለትም። እሱ ለማውራት ብሎ አወራ እንጂ ጉዳዩን በደንብ የተረዳው አልመሰለኝም እና ትንሽ አጠያቂ ነው። እንግዲህ ሐሳቦቻችሁን በኮሜንት ላይ እንድትሰጡኝ ነው የምጋብዛችሁ። ቀጣይ ደግሞ አንድ ቪዲዮ ነው ወደ እናንተ የማደርሰው። ወንድማችን ኢዮብ ነው በዚህ ጉዳይ ላይ ሐሳቡን ሰፋ አድርጎ የሰጠ ወንድማችን ነው። እሱ ነው የምንመለከተው። አብረን እንመልከተው። አብራችሁን ቆዩ እስከ መጨረሻው ድረስ። ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ እያደረጋችሁ ቆዩን። ወደ ቪዲዮ። የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስህተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሌ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዕዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና እናገኝ ዘንድ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይሄም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ! ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው።
መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል። በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተርጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ እረኛ ብሏል። አማናዊ ቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመ እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላታል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለርክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ ዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደንን ጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተውን በአንቺ ጽድቅ ዳነ ይላል። በኃጢአት የሞተው በአንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት የማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይኸው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት እነሄም ስህተት ነው ማለት ነው። መስቀል ቤዛነ መስቀል መድኃኒተ ነፍስነ እንለዋለን። ስለዚህ ዘውትር ጸሎት ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊተ ኩሉ አትበሉ የሚል ይሄ ራሱ ክደት ነው፣ ምንፍቅና። ተመልሰን ተገናኝተናል። የተከበራችሁ ተመልካቾቻችን፣ እንግዲህ እመቤታችን ቅድስት ድንግል ማርያምን ሲነኩብን አንወድም። ስለ እሷ መጥፎ ነገር ሲወራ አንፈልግም፣ በቃ እኛ ኦርቶዶክሳውያን። ስለዚህ እያንዳንዱ ሰው ያገባኛል ነው የሚለው። ለምን? የተደረገለት የሆነለት የፍቅሯ የገዛው ብዙ አለና ብዙ ምእመናን አለን እና ስለዚህ እመቤታችንን በተነካች ቁጥር ሁሉም ሰው ነው በቃ እንደ አራስ ነብር ተቆጥቶ የሚነሳው። እንደውም የሆነ ግጥም ራሱ አይቻለሁ። አንድ ወጣት ነው በዚህ ጉዳይ ላይ ግጥም ሰርቶ ቲክቶክ ላይ አይቻለሁ እና ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየሰነዘሩ ነው። ስለዚህ እንደዚህ አይነት አባቶች ወይም እንደዚህ አይነት መምህራን የሚያወሩትን ነገር ትንሽ ማገናዘብ ቢችሉ። በእርግጥ ሳያገናዝቡ አወሩ ማለት አንችልም። ማንኛውም ሰው በእንደዚህ አይነት ጉዳይ ላይ ሀሳብ ሲሰጥ ዓላማ ይኖረዋል፣ የያዘበት የመጣበት አጀንዳ ይኖረዋል እና
አጀንዳቸውን አስፈጽመዋል። ለኛ አጀንዳ ሰጥተውናል። እኛ በዚህ መንገድ እንድንራኮት አድርገውናል። ምንም አይደለም። ዞሮ ዞሮ ምስክርነት ነው። እኛ ስለ እመቤታችን የመሰከርነው ምስክርነት አድርጎ ነው እግዚአብሔር የሚቆጥርልን። እንደ ሰማዕትነት ነው እግዚአብሔር የሚቆጥርልን። ሁሉም የተቻለውን እያደረገ ነው በዚህ ጉዳይ ላይ። እንደውም አንዳንድ ያላወቅነውን ነገር እንድናውቅ ነው የሚያስደርጉ። ብዙ ሰዎች በዘልማድ ስለምንመላለስ ብዙዎቻችን በዘልማድ ስለምንመላለስ በእንደዚህ አይነት ጉዳዮች ቤተክርስቲያን ምንድን ነው የምታስተምረው የሚለውን እንድናውቅ ነው የሚያደርጉንና አይከፋንም፣ ምንም እንትን አይደለም። ግን እነሱ ግን የበግ ለምዳቸው እየተገፈፈ ተኩላነታቸው እየታወቀ ነው የሚመጣው። ስለዚህ ከዚህ ወዲያ እንደዚህ አይነት አባቶች፣ ወጣቶች፣ ወንድሞች ሲመጡ ኦርቶዶክሳውያን ነቅተን ነው የምንጠብቃቸው ማለት ነው። እንከታተላለን ማለት ነው። አሁን መስቀል አንሳለም ከነዚህ አይነት አባቶች ቤተክርስቲያኗ እርምጃ እንድትወስድባቸው ነው የምንጠይቀው። በንስሐ ሁሉም ነገር ይታጠባልና ንስሐ ገብተው ወደ ቀደመ እምነታቸው እንዲመለሱ ነው የምንጠይቀው። አለዛ ግን የበግ ለምዳቸውን አንስተን ተኩላነታቸውን በአደባባይ አሳይተን ከቤተ ክርስቲያን እናባራለን። ለምን? እነዚህ አይነት ሰዎች ድሮም ከኛ ጋር አልነበሩም፣ አሁንም ከኛ ጋር ሆኖ አይደሉም፣ ወደፊትም ከኛ ጋር አይሆኑ ማለት ነው። ስለምን በጎቻችንን ነው የሚነጥቁን፣ ምዕመንን ነው የሚነጥቁብን፣ ተመሳስለው ነው የሚገቡብን። ስለዚህ ይሄ እንደዚህ አይነት መድረኮችም ተው ተከልከሉ ሊባሉ ይገባል ለማለት ነው የምፈልገው። የዛሬ ቪዲዮአችን ይህንን ይመስላል። እዚህ ድረስ ያያችሁ ተመልካቾቻችን ሰብስክራይብ እያደረጋችሁ ላይክ እየተጫናችሁ እንድትወጡ ነው የምጠይቃችሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሌላ ጊዜ በተመሳሳይ ቪዲዮ እንገናኛለን። ቻው።